ፈላስፋው ዘርዓ ያዕቆብ ከትውልድ ቀድሞ የነቃ ሰው እንደነበረ የእርሱ ታሪክ ጸሐፊዎች ይናገራሉ። በሱ በነበረበት ጊዜ ስለ ክርስትና ለመመራመር ቀርቶ የማይሆን ጥያቄ እንኳን እንደ ኃጢአት በሚቆጠርበት ጊዜ እሱ ደፍሮ ስለ ቅዱስ መጽሐፍ ጥያቄዎችን ያነሳ ነበር። ለምሳሌ ያህል ዘርዓ ያዕቆብ ስለ ጾም ሲናገር አንድ ቀን በልቶ አንድ ቀን መጾም ጤናን ያጠፋል ይላል። እግዚአብሔር የፈጠረውን ነገር አልበላም ማለት በራሱ ኃጢአት ነው እንደማለት ነው። እንግዲህ በልተን ልናመሰግነው እንጂ የሰጠንን በረከት ልናጠፋ ልናርም አይገባም ይላል። ይሄ በዚህ እንዳለ እንግዲህ ሌላው የዓለማችን ታላቅ ሰው የኛው ኢትዮጵያዊ አፍሪካዊ ቅዱስ ያሬድ ነው። የሱን ቦታ በታሪክ ላይ ማስቀመጥና የአዲሲቷን ኢትዮጵያ ቦታ መስጠት የዚህ የእናንተ ትውልድ ኃላፊነት ነው። ቅዱስ ያሬድ በትምህርቱ ተስፋ ቆርጦ እየተጓዘ ሳለ ደክሞት ዛፍ ስር ይቀመጣል። ድንገት አንዲት ትል ቀልቡን ትስበዋለች እና ያቺ ትል ዛፉ ላይ ለመውጣት ሙከራ ስታደርግ ያያል። አንዴ ትሞክራለች፣ ትወድቃለች። እንደገና ትሞክራለች፣ እንደገናም ትወድቃለች። በዚህ ሁኔታ 6 ጊዜ ትሞክርና በሰባተኛው ይሳካላትና ትወጣለች። ቅዱስ ያሬድ ይህንን ነገር ያያል። ቅዱስ ያሬድ ወዲያው አእምሮ ይገዛና ተነስቶ ትምህርቱን በመቀጠልና ጠንክሮ በመማር በዓለማችን ላይ ወደር የማይገኝለትን ድጓ የሚል መጽሐፍ ያሳትማል። ይህንን የዜማ መጽሐፍ በ6ኛው ክፍለ ዘመን በግዕዝ፣ እዝል፣ አራራይ ከፋፍሎ ይሰራዋል። ዛሬ በዓለማችን እንደ ሞዛርት፣ ቤትሆቨን የመሳሰሉት የሰሯቸው ቅኝቶች ቢኖሩም እንኳን የቅዱስ ያሬድ ግን የተሰራው በ6ኛው ክፍለ ዘመን ነው። ትልቅ የጥበብ ውጤት። ስለዚህ ከእናንተ የምፈልገው ከሁለት በአንዱ ድንቅ ሰው ላይ ከ20 ገጽ ያላነሰ ኤሴይ እንድትጽፉና አያችኋት? እቺ ልጅ ሜላት ትባላለች። ረባሽ ናት። የወደፊት ኢትዮጵያዊት አይደለም? Happy birthday. Thank you. እሺ ዛሬ ፕሮግራምሽ ምንድነው? ምንም ቢሮ ገባለሁ በቃ። ኦኬ በኋላ እንደዋል። ደስ ይለኛል። በቃ በጣም ደስ ድረስ ደውልላችሁ። ባይ። እሺ thank you. ሀያ 26 ዓመት ጊዜው እንዴት ነው የሚሮጠው?
የአባቴን አደራ ሳልወጣ ስንት ዓመት አለፈኝ። አደራዬ መወጣት አለብኝ። ባለፈው ስላስገባሽ ፕሮፖዛል ላናግርሽ ነበር። ውያ ታሰፋ በጣም ስጠብቀው ነበር። የኮንሶ ብሔረሰብ የጋብቻ ሁኔታ ፕሮፖዛልሽ ተቀባይነት አግኝቷል። ሆኖም ግን ካለብሽ የሥራ ጫና የተነሳ ፒተር እንዲሰራ ወስነናል። እንዴ አቶ አሰፋ እኔ ምንስ የሥራ ጫና ቢኖርብኝ እንዴት እኔ ፕሮፖዝ ያረኩት ፕሮጀክት ለሌላ ሰው ይሰጣል? ሜላት ይሄ እኮ ሁል ጊዜ የሚደረግ ነገር ነው። ስራ እየተረዳዳን ካልሆነ በስተቀር ለብቻ የሚሆን ነገር አይደለም። እሱ ይገባኛል አቶ አሰፋ። እንዴ ይሄ ግን የተለየ ጉዳይ ነው። ፒተር እኔን በተለያዩ ቴክኒካል አስፔክቶች ሊረዳኝ ይችላል። ይሄ እኮ የባህል የወግ ጉዳይ ነው። እኔ ነኝ ለዛ ደግሞ የምቀርበው። ለመሆኑስ በምን መመዘኛ ነው የኔን ፕሮፖዛል እንድሰራ የተመረጠው? ሜላት ያ የኛ አስተዳደሮች መመሪያ ነው። እሱን የመረጥንበት የራሳችን መስፈርቶች አሉ። ሊኖራችሁ ይችላል። ፕሮፖዛል ያለ ምንም ቅድመ ሁኔታ ለሌላ ሰው ሲሰጥ ቢያንስ በምን መመዘኛ እንኳን እንዳለፈ የማወቅ መብት የለኝም? ብቻ እኔ ልነግርሽ የምችለው ይሄን ያለው አስቢበት። ሰላም ነው እንዴ? ቢሮ ኮሰው ስለነበረብኝ ያው እንደምታዩት ሁሉም ለገበያ ደርሷል። ለመጀመሪያ ያህል ለደንበኞቻችን እናከፋፍልና በተረፈው ብዛት ላይ ከናንተ ጋር እናገራለን። ከዚህ በኋላ ግን በመትፈልጉት አይነትና መጠን ለማቅረብ ዝግጁ ነን። እኛ በመፈልገው መጠንና አይነት ካቀረባችሁልን በዋጋው ላይ እንደገና መደራደር እንችላለን። ሂሳብ ያው እናንተ ያላችሁት አለ፣ እኛም ያቀረብነው አለ። ሁለታችንም መሀከል ላይ በሚያስማማን ሁኔታ መደራደር የምንችል ይመስለኛል። ሶሪ አንዴ። ሃይ ሜሊ። ሃይ ሚኪ የት ነህ? ሳይት ላይ ከሰዎች ጋር እየተነጋገርኩ። ረበሽኩ። አይ በቃ እኔ ማታ ከነትጅ ጋር ስለማምሽ እሱን ልንገርህ ብዬ ነው። ስትመለሽ ግን አገኝሻለሁ። አይ አይመስለኝም፣ ይመሻል። ዛሬ ልትዘጊኝ ነው? በቃ እሺ፣ ቤት ስትገቢ ደውይልኝ። በቃ እደውላለሁ ሚኪ። ቻው። ቻው ቻው። Happy birthday Meli. ሳሚ እንዴት ነህ? አለን። እርጅናው እንዴት ይዞሻል? እጅላ ለመስጠት እየታገልኩ ነው። በነገራችን ላይ ባለፈው የጠየቅሽኝ መጽሐፍ አግኝቻለሁ። ምን ሳሚ ደስ ይላል። ለምን ምትችል ሰደው? በተመቸሽ ቀን መተሽ መውሰድ ትችያለሽ። ቢሮ ነው ያለው። ኦኬ በቃ ሰሞኑን ደውዬልህ በቀላለሁ። እሺ እኔማ ለልደትሽ ምሳ ጋብዝሻለሁ ብዬ ነበር። ማለቴ ከተመቸሽ እሱ አይቀርልም፣ ግን ዛሬ ከነትጂ ጋር ቀጠሮ ስላያስኩኝ ባይሆን ሌላ ቀን። እሺ በቃ እሺ ሳሚዬ በጣም ነው የማመሰግነው። ቻው። እሺ ቻው። አንቺ አረፈድኩኝ አይደል? ከሷ ኩልት መጪ ነው ሐሳብሽ? ሂዊ ታክሲውን ነገር ያውቅሽው አይደል? እሺ አሁን ስጦታውን ገዛሽ? እንዴት ተጣብቤ እንደገዛውላት አትጠይቂ እስቲ። በዛ ላይ የሆነ ነገር ስትፈልጊ ከተማ ውስጥ ጥሩ ነገር ጠፋ የተባለ ሁሉ ነው የሚመስል ወሬ። እዩ እስቲ ያንኑ የተባባልነው ነው። አትክፈችላት ራሱ ነው። በቃ ጎበስ። እኔ እኮ እንዲህ ነኝ። ሄይ ሜሊ ታዲያስ እናንተ እንዴት ነው? ሃፒ በርዝዴይ። ሰላም ነው አለ እንዴት ነሽ? በልደትሽ ቀንም ስራ ትሰሪያለሽ እንዴ? ለርጊው የራስሽ ካምፓኒ ኮስነሽ ነው ማሰብ። በነገራችን ላይ ስራ እንዴት ነው? ስራ ከተባለ ጥሩ ነው። ደግሞ እንደ ልማዳቸው ዛሬ ማበሳጩሽ። የዛሬማ በቃ የማይነገር ነገር እኮ ነው። በእግዚአብሔር ባለፈው ስራ የነበረውን ፕሮፖዛል ታስታውሳለሽ? ለፒተር ሰጠው። እንዴት? እኔ አላምንም። እግዚአብሔር እንዴ እንደዛ የለፋሽበትን ስራ
እና ምን ላድርግ ካለቃሽ ጋር አትጣይ የሚሰሩት ነገር ግን ትክክል እንዳልሆነ ነገራቸው እና ምላሻቸው ምን ነበር ትጂ የምታውቂ ጉዳይ ነው የመመሪያ ጉዳይ ነው የውስታስ እንዲማ እንደዋዛ ዝም ብለሽ ማለፍ የለብሽ አርኒ ስራው ራሱን ያስጠላኝ በጣም ጥልት ነው ያደረኩት አስቢ እስቲ በገዛ ሀገርሽ ላይ እንደ ሁለተኛ እዚህ ጋር ተቆጣ አረ በእግዚአብሔር ይሄ ነገር በቃ ሌላ ጊዜ እናወራለን ዛሬ ልደትሽ ነው የደስታሽ እውነቷን እኮ ነው እኔ ምልሽ ማታ ከሚኪ ጋር እንዴት ነበር ማታ ሚኪ እንዴት ሰርፕራይዝ እንዳደረገኝ ልነግራችኋለሁ ገና የውጭውን በር ከፍቶ ቀይ ጽጌረዳ አበባ ከበሩ መግቢያ አንስቶ እስከ ሳር ተርከፍክፎ ግራና ቀኝ ሻማዎች ውስጥ ከፍቼ ስገባ ደግሞ የምወደውን የምግብ አይነት እኔ አላምን እግዚአብሔር ታድለሽ ጦታ በቃ የማልጠብቀው ታድላ በነበርሽ በጣም ታድለሻል ባል ያላቸውማ እንዲከበርላቸው እኛ ነን እንጂ አንቺም እኮ ባንድ ረክተሽ ብትቀመጪ እንዲህ አይነት ወግ ማረክታይ ነበር አንቺ ገና እንትኑ እያልሽ ቤት በኩል ሂዊዬ አንቺ ሁሉ ጊዜ እኔ እንደ ችግር ነው የምትቆጥሪ በቃ እናንተ ከጀመራችሁ ጀምሮ ዛሬ አባ ግን ለምን የታሪክ አስተማሪ መሆን ፈለግ ሜላት ማንኛውም ሰው የኋላ ታሪኩን ጠንቅቆ ካላወቀ ወዴት መሄድ እንዳለበት በደንብ አይረዳም አባቶቻችን ለኛ ሰርተው ያለፉትን ነገር ያኗኗራቸውን ዘይቤ ስራ ወዳድነታቸው ስራ ፈጣሪነታቸው በራስ የመተማመናቸውንና ሌላም ብዙ ነገሮች ከታሪክ ነው ማወቅ የምንችለው ያንን ነገር ለአሁኑ ትውልድ ለንዳንቺ ላሉት ሳስተምር የወደፊት ተስፋና አደራ እየጣልኩ እንደማለፍ ነው እናንተ ደግሞ ተምራችሁ በላዩ ላይ ጨምራችሁ ኢትዮጵያን ወደ ድሮ ትልቅነቷ ትመልሱልኛላችሁ አደራ ልጄ የጠፋ ትውልድ እንዳትሆኚ ለጠፉት መስመሩን አሳያቸው እንደኔ ይህንን ፕሮጀክት ሰርተን በተከታታይነት ብናስተላልፈው ወጣቱን ትውልድ ስለ ታሪኩ እንዲማር ይረዳዋል ብዬ አስባለሁ እስቲ ሁላችንም እናስብበትና በሚቀጥለው ስብሰባ ላይ ውሳኔ እንሰጥበታለን Hello, Melat. Hey, Peter. ስብሰባ እንዴት ነበር? ጥሩ ነበር። ቅድም የደነገርሽው ግን ታምኚበታለሽ? ምንም? ወጣቱ ጀነሬሽን እናታሪኩ እንዴ በሚገባ እኛ እኮ የብዙ ታሪኮች ህዝቦች ነን። እኔ ግን ጊዜያችንን ባለፈ ነገር ላይ የሚናተፋን ነው የሚመስለን። ታሪካችንማ ማንነታችን ነው። ምንም አይነት ስልጣኔ ባልነበረበት ጊዜ እኮ የነበረ ታሪኮች ባለቤቶች ነን። እንዴት ስለዚህ ማውራትና መተረክ ጊዜ ማጥፋት ነው ትለኛለህ? ቆይ አስጨርሽኝ ሚሉት አሁን ያልሽው ሁሉ ቅድም እንደተናገርኩት ታሪክ ብቻማ አይደለም። ከሰዎች ምንም የሚያመጣው ለሁት የለም። ስለ ታሪክ ብቻ ሁን ማውራት ምን ዋጋ አለው? የተያያዘ ነገር መኖር አለበት። ምን አስከፋሽ እንዴ? የተያያዘ ነገር መኖር አለበት ነው ያልከኝ?
እንዴት እንደዚህ ይለኛል? ሳሚ በግዛ ምን ያርግ ሜሊ እንዴ ታሪክ ብቻ ናችሁ ዳዎች ናችሁ ለራሳችሁ አትሆኑ የሚሉንን ሁሉ መልሰን እንደ ገደል ማሚቱ እናስተጋባለን የፈለገውስ ቢሆን ሳሚ አስበው አንድ ሀገር ላይ መጥቶ ስለዛች ሀገር ያንቋሸሽ ማለት ለኔ ታላቅ ንቀት ነው ጉዳይ ለማስፈጸም እንጂ አንድ የውጭ ዜጋ ካለ ቅድሚያ የሚሰጠው ለሱ ነው እንዴ ኢማጂን እኛ ራሳችን እንኳን ነጭ አምላኪዎች እየሆንን This is the truth በጣም ነው ማዝነው አባቶቻችን ባይል ሊገዛቸው የመጣውን ወራሪ ጦር አሸንፈው ነፃነታችንን አውጀው ኖረዋል እኛ ግን ወደንና ፈቅደን ቀኝ ተገዢዎች እየሆንን ምንድነው መደረግ ያለበት ታሪክ የሚባለው ነገር ነው ማይቀበል አይ በድሮ ታሪክ አይኖ እኮ ያሁን ማንነታችን እኮ ምን ለኩ የድሮ ታሪካችንን በማየት አይደል እኔ እንደሚመስለኝ ካለን በላይ ነው የምናወራው አንቺ ሁሉ የሚመስልሽ እሱ ነው ሳሚዬ እኮ ታሪክ እኮ ማለት ሁሉ ነገር ማለት አይደለም ታሪክ ማለት እኮ ያሁን ማንነታችን ወደ ኋላ ዞር ብለን የምንፈትሽበት ማለት ነው ያ ካልሆነ ቆይ እንዴት አድርገን ጥንካሬና ድክመታችንን የምናውቀው እንዴት ቆይ በትንሹ እንኳን አባቶቻችን እንደማቸውን ባፈሰሱበት ሀገር አይደል እንደ ልባችን የምንሆነው ለነገሩ ትልቅ መስዋዕትነት ከፍለው ልክልሽ ቤቲ አስቢ ቀሳምሪ ራስ ወዳለ ሆዳቸው ኗሪ ቢሆን እኮ ለእንግሊዝ ወይ ለጣሊያን ሀገሪቷን ሸጠው ማንነታችንን ባጠፉት ነበር ልክልሽ በትንሹ እንኳን እነሱ ለኛ ያቆዩትን ዛፍ አይደል እንደ አንድ ባንድ እየጨፈጨፈን የምንጠቀመው እነሱ ለኛ ያቆዩትን ያህል እኛ መች ለሚቀጥለው ጄኔሬሽን አስብ አንተ ያሽፍኩ ነው አይደል ቃል ለምሳሌ ቆም ነገር የነሱ ፍቅራቸው ወኔያቸውን ጥንካሬያቸውን ናውቀታቸውን እኛ ወደ ኋላ መለስ ስለምናጠናና እነሱ እንደሰሩት ብንከተል እነሱ በላይ ማለት ነው ይህ መጽሐፍ ለልጄ ለሜላት አማረ የተሰጠ የታሪክ ማስታወሻ ነው። ልጄ ሆይ አንድ መጽሐፍ ማንበብ ከብዙ ሰው ጋር መተዋወቅ ነው። ታሪክ የሌለው ሰው ስር እንደሌለው ዛፍ ይመሰላል። ምን ችግር አለ እንዴ እንደዚህ ስራ ባጣደፍን ጊዜ አመትረፍ ጠይቀናል ያው አንዳለን ምን ለካሜራ ማናችን አይደል ቢሆንስ የስራውን ሁኔታ ማገናዘብ የለበትም ሻው ምን ልርዳሽ አተሰፋን የሚያመትረፍት ለምጠየቅ ነበር የመጣሁት ይሄንማ ካንቺ አልጠብቅም ያለብሽን የስራ መደራረብ ረሳሹ እንዴ አውቃለሁ ግን ላለፉት 3 አመታት ያለ ምንም ረፍት ነበር ሳገለግል ነበር በዚህ ላይ ምንም ውሳኔ ልሰጥሽ አልችልም ስራሽ ላይ ደግሞ በጣም ችግር ሊፈጥር ይችላል ቆይ አመት ረፍት መጠየቂ ነው ስራዬ ላይ ችግር ሊፈጥር የሚችለው አዎ ምክንያቱም አንቺን ተክቶ የሚሰራ ብቃት ያለው ባለሙያ የለኝም እንዴ ክፍተቱን መድፈን ካስፈለገ ሌላ ሰው በኮንትራት መቅጠር ይቻላል ወረቀቴን ለአስተዳደሩ ያስተላልፉልኝ በአለቆቼ በኩል ላይ የሚመጣብኝ ማንኛውም ጥያቄ ኃላፊነቱን ትወስጃለሽ ችግር የለም ኃላፊነቱን ወስዳለሁ ሰላም ቅድም በደም ሰላም ነው በጣም ተናደ ነበር ይበጣ ነገሮችን ስንት አመት ነው የሰራሁበትን ያመት ፍቃድ አልከለከሉኝ መሰል እኔም እኮ ስጠይቃቸው ከልክለውኛው መውጣቴ ነው በጣም የሚገርም ሰውዬ ናቸው ቆይ እኔ ግን ምን ማለት ተገለ በቃ አሁን ካሜራ ፓክ አድርጌ አስረክቤ ውልቅ እንዴ ስትመለስ ችግር ይፈጥሩብስ ምን ችግር አለው የእናቴ ቤት አይደል ሌላ ስራ ጀምራለሁ ነገሩ ነው ያና ተረፍት ምን ልታረጋ አሰብክ ለረፍት እስካሁን ምንም ያሰብኩት ነገር የለም እኔ እኮ አንድ ዶክመንተሪ ፊልም ልሰራ አስቤ ነበረ በእውነት እና ወደ ገጠር ለመሄድ ፈልጋለሁ ያው ካሜራማን ያስፈልገኛል አንተ ፍሪ ኮንትራል እና አብረን እንሰራው ደስ ነው እውነት የእውነት በቃ በኋላ ልደውልልህ በቃ ደውይ እሺ በቃ እሺ
ነው ስመጣ እነግርሃለሁ እሺ መጣ ቻው ከከተማ ልወጣ ነው እንዳትል እንዴ ሚኪ ታዲያ አዲስ አበባ ውስጥ ተቀምጬ መቼም ታሪክ አጠናለሁ ማለት ዘበት ነው አይደል ያንቺ ብቻ መንከራት ምን ጥቅም አለው ምን ገንዘብ ታገኛለሽ እንዴ እኔ እኮ ገንዘብ ለማግኘት አይደለም የምሰራው ታዲያ ምንድን ነው ይሄ እኮ ለታሪክ የሚተላለፍ ዶክመንት እኮ ለማስቀመጥ ነው ጥረት የማደርገው እኔ ግን ምንም አጣመኝ ምንም ያልተዋጠልህ አዎ በእኔና አንቺ መሀል ስራና ጓደኛ እንደቀደመ ነው ቆይ መቼ ነው እና አንቺ ጊዜ ቅድሚያ የሚሰጠው በጣም ነው ማዝናኝ ምን ጋር ሜላት ቆይ እንጂ ሃይ ሜሊ እንዴት ነሽ ኢምፓየር ካፌ ከሂዊ ጋር ነኝ እሺ ቻው ዛሬ እንዴት ቀን ነው እንዴ ምንድነው እሱ ሜሊና ሚኪ ተጣልተዋል ወይ እንደው አሁንስ ወንዶች ሁሉ አሳብደው ሊገሉን ነው እንዴ ፈለጉት ነሽ ሜሊ ሜሊ የፊትሽ ተለዋውጧል ምን ሆነሽ ባክሽ ስቃጠል ነው ያልኩት ዛሬ እኔም ልክ እንዳንቺ ነበር ምን ተፈጠረ ቢሮ ሄጄ አለቃዬን ረፍት ጠይቃቸው ከለከሉ ይሄንን ደግሞ ልነግረው ሚኪ ጋር ቢሄድ እሱም ማቃጥሎ ላከ ከሚኪ ጋር ደግሞ በምን ተጣላችሁ እንዴ አንቺ የምታረጊው ነገር ሁሉ ጥቅም የለውም ይለኛል እንዴ ሁሉም ሰው እንደሱ ለብር ግድ ያለው ይመስላል ስለሚወድሽ እኮ ጥለሽ እንዳትሄጂ በማሰብ አረ እንደዚህ ማርኩ መውደድ የለም ምንም ቢወዳት እሷ ይሄን ነገር ለማድረግ ስንት የነበር ያሰበችው ዛሬ እሱን አስተነሳኩ ሊደግፋት ይገባል ባክሽ ሁሉም ሊያሳብዱን ነው ወይ እንደኔ ስለማበድ የተነሳ አይደለም ምን እሺ ብዬ የስጢፎና ታሳብዳ ልታበቃ ጨርቄን አስጥላ ልታስኬደኝ አሁን ደግሞ ምን ተፈጠረ እዛ የባለፈው የትላንቱ ግብዣ ላይ አለባበስሽ ትክክል አይደለም በጣም ተጋለጠ አስተካኪ ያትል መሰለሽ ከምርሽና አይገርምሽም እስቲ አሁን የቦይፍሬንዴና ስለኔ ያለባበስ ስትጨነቅ ትንሽ ቆይተው ግን ቁም ሳጥንሽ ውስጥ ያለው ልብስ በሙሉ አውጥተው በራሳቸው ምርጫ ይሞሉልሽ ትጂ ደግሞ ቁም ነገር እናቀለይተሽ በቂ እንጂ ታያት ባክሽን እቺ እሷ ምን ተነካና ነው እሳቸውን ስናገር እሱ ምን ተነስቶ እንደሚያስቆርፉ አላውቅም ሊያገባቸው ነው መሰለ የሚያስበው በዚህ ከቀጠሉ ሰርቪስ ቤት ውስጥ እንኳን እየኖሩ በራሳቸው ትእዛዝ የሚያስተዳድሯቸው ነው የሚመስለው ቀልድ ነው ሂውዬ ቁም ነገር አንቺ ግን ልታናግሪያቸው ይገባል ዊሜልዬ ስንት ያናገርኳቸው መሰለሽ እሳቸውን ሳናገር እሱ ተነስቶ ያቆርፋል አሁንስ ምን እንደማረግ ግራ ገብቶኛል ያንቺና የእሳቸው ነገር ከተነሳ ማለቅ የለም ይልቅ ሜሊዬ መች ለመሄድ አሰብሽ ነገ እንዴ አንቺ ከምርሽ ነው አዎ አንድ እንደኔ ወረፍት የወጣ ካሜራማን አለ አንድ ሰው በኮንትራት እንይዛለን በቃ ሆ ቺኮ ብድነች በእናትሽ እንዴ ቆይ የእብድ ሰው ነፃነቱ ከጤነኛው ከፍ ያለ ነው ሲባል አልሰማችሁም እንዴ ኧረ ባክሽ እሱ ልክ ነሽ ከምሬን እኮ ነው እና ለመሄድ ወሰንሽ ነው ወስኛለሁ ሰሚ የፈተና ጊዜ ባይሆን አብረሽ ብሄድ ደስ ይለኝ ነበር አውቃለሁ ግን ያው እንደ አይነት ስራዎች ሲሰራ ያንተና ያባባ ምክር እያሰብኩ ስለሆነ ሁሌ አብረኛለሁ ጊዜሽን በደንብ ተጠቀሚበት ካንቺ ከፍተኛ የሆነ ማስተዋልና ጠያቂነት ይጠበቃል የኢትዮጵያ ታሪክ እንደ ቅኔ ነው ሰሙን ብቻ አይተሽ ከተውሽ ብዙ ላታገኝ ትችላለሽ ስለዚህ ወርቁን ለማግኘት ጠይቂ እዛ ላይ ነው ሚስጥሩ የሚገኘው ሰሚ እንዴት እንደጓጓ ልነግርህ አልችልም ምን እንደማገኝ ራሱ አላውቅም በነገራችን ላይ ስንመለስ በወሎ በኩል ነው የምንመጣው ለቤተሰቦች ይዤ ለመሄድ ነገር አለ አይ እነሱ እንኳን ትንሽ ወደ ገጠሩ ገባ ይላሉ ይልቁኑ ወሎን በደንብ ተመልከችልኝ ወሎ የቆንጆዎች ሀገር ናት ኧረ ታዲያ አንድ ጉብል አማልሎሽ ሚኪን እንዳትከጂው ሚኪን የሚያስገዳ እንደማይገኝማ ታውቃለህ በላም ለምሳሌ ማታቂም መልሽልኝ እንጂ እንዴት ባንዴ ተነስተሽ ልትያለሽ ስለዚህ ሁኔታ ደግሞ ቁጭ ብለን መነጋገር አለብን አንተ ምን ያፈርጥሽ
ጋር ታዲያ ያማከለ እኔ እኮ የምንከራተተው ጥቅም ፈልጌ ነው ገንዘብ ፈልጌ ነው ሚያት ይሄን አባባለን ተወይ እናንተ እንኳን ለምን ጊዜ እንደማጠፋ በራስ በዚህ ሁኔታ ላይ ሆነን መነጋገር ስለማንችል ነው ይውያ አይገርምሽ አሁን የሚላት ልጅን ጥላ መሄድ ምን ይባላል ምን እያወራሽ ነው አንቺ ደግሞ ጥላው መሄዷን ነው አንቺ ራስሽ ደግፋት ይገባል ስትያል ነበር እንዴ ቢሆነ ደሞኛ እንዳታንሷ እሷ ምን የሚገርምሽ ነገር ግን ያንድ ነገር ተፈጥሯል ከዚህ ከካሜራማን ጋር ማየው ነገር ኧረ በእግዚአብሔር ቲጂ አትሳሳች ምንም ነገር የላትም አንዳቲ እንዴ ሜሊ ምን ያህል ጠንካራ ልጅ እንደሆነች ታውቂያለሽ እኔ ጠንካራ አይደለችም አላልኩ እኔ ግን አንድ ነገር ልንገርሽ ባደረገችው ነገር ደግ አደረግሽ ማለት ስላልፈለኩ ነው እንጂ አንጀቴ ነው ቅቤ ጠጣ ኮለም በቃ ሰው ላመነበት ነገር እንዲቆርጥ ውስን ሲያረግ ደስ ይላል ምን እንደማስብ ታውቂያለሽ አንዳንዴ እሷን ባደረገኝ ይላል ከዚህ ከካሜራማን ጋር የሆነ ነገር መጀመር ስለፈለገሽ ምንድን ጥላ ሄደች አንቺ ለምን ከሷ ራስ ላይ አትወርጂ እኔ ከሷ ምን አለ ለኔም እኮ እንዳንቺ ጓደኛዬ ናት እና ጓደኛሽ ከሆነች ታያታ አንቺ ደግሞ ሁሌ ለሷ ማተክተክ ትወጃለሽ እንደምን አደርሽ ቲጂ ሃይ ሚኪ ሜሊ ደውላልሽ ነበር አልደውለችልኝ ምን ደውላልኝ እኮ መልሼ ስደውላ ስልኳ ተዘግቷል እስካሁን መደወል ነበረባት ምናልባት ተይው ብቻ ከደወለችልሽ እንድትደውልልኝ ንገሪያት ነግሬልሃለሁ እሺ ቲጂ ባይ ቻው ሃይ ሜሊ ሃይ ቲጂ እንዴት ነሽ አሁን እኮ ደውልልሻለሁ እያልኩ ነበር አሁን ሚኪ ደውሎ ነበር እሺ ደውሎልሽ ነበር መሰለኝ ስልክሽ ተዘግቷል ይላል አዎ ደውዬለን ነበር መልሼ ዘጋሁት ምን ነው ባክሽ እኔ ከሱ ጋር መጨቃጨቅ ሰልችቶኛል ልክ ነሽ ትንሽ ዝጊው ያኔ ነው ጥፋቱ የሚገባው እስንተዩና ምን አዲስ ነገር አለ ቲጂ ሄሎ 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 ሜሊ ሄሎ ቲጂ ሄሎ ሄሎ ይሄ ኔትወርክ ሲያስጣላ ወይ ወደ ባላ ሞክሪላት ምንም ማውራት እኮ አልተቻለም ሄሎ ሃይ ሜሊ ናይ ሚኪ በደናሽ ነው የዘጋሽ ኔትወርክ ያስቸግራል ሜሊ በጣም ተጨነቅኩ እኮ ትግስት ጋር ሁሉ ደውዬ ነበር ነገረችኝ እሷን አግኝተሻታል ተገናኝተን ነበር አስከፋውሽ አይደል ትንሽ ኢሞሽናል ነበር ግን እኔ ካንተ አልጠበቅኩም ነበር ሜሊ ስለምወድሽ እኮ ነው አንቺን ካጠገቤ ሊያርቅ የሚችል ማንኛውም አይነት ነገር እንደደግፍ አትጠብቂ እንዴ ሚኪ ቢሆንስ እኔ ስንት ጊዜ ነገር ላደርገው እንዳሰብኩት ታውቂያለሽ እንዴ አውቃለሁ እኔ ቆንጆ
በቃ እሺ ይቅርታ። ይቅርታ አድርግሽልኝ? እንዴ በቀላል ስትመጪ ክስሻል። ይሻላል። ወረም ተዘጋጅ ተጠብቀኝ። በደንብ እኔም በቤት የጠፋሽ እስቲ ፍላውራው ብዬ ቆየኛ ትጂ ያንዴ ላናክሽ አንቺ እንዴት ነው የሚያረግሽ? ላው ላይ ልትወጪ ነው እንዴ? አንቺ ደግሞ ሁሉ ነገር ማካበድ ነው። ምን ችግር አለ? አይተዩ ለማንኛውም እኔ መሄድ ነው። ስቲፍ በጣም ፈልግሻለሁ አለኝ ከናቱ ጋር ሳይጣላ አይቀርም። ጨቅጨቃሩ ይያልሽ መቼስ ምን ነው የሷን ነገር ተይ እና ልትሄጂ ነው? አዎ ለማንኛውም ቴክ ኬር። ምን ተፈጠረና ቴክ ነው የት ነው? በቃ ትንሽ አቆይ። አይ ልሂድ። ጠዋት ደውላለሁ። እሺ ባይ። ቻው። እሺ ሄሎ ሄሎ ሜሊ። አይ ሳሚ እንዴት ነህ? አለው እንዴት ነሽ? ጉዞ እንዴት ነው? በጣም አሪፍ ነው። ከጠበቅኩት በላይ እየተደነኩ ነው። አይዞሽ በርቺ። በአጭር ጊዜ ውስጥ ወደ ነበርሽበት ህይወት ትመለሻለሽ። እዛ እንዳልቀር ብቻ ፈራ። ስትቀልጂ የምር እንዳትጠለፊ። አው ማቲያስ እንዴት ነው? ማቲዬ በጣም ደህና ነው። እንዴት አይነት ጥሩ ልጅ መሰለ። እንደራሱ ስራ ከኔ እኩል ነው ደፋ ቀና የሚለው። እሱማ የራሱ ስራ ነው። አንቺ እኮ እየሰራሽ ያለሽው የሁሉም ኢትዮጵያዊ የቤት ስራ ነው። ቴንክ ዩ ሳሚ። ከጓደኞችሽ ጋር እንዴት ነው ትገናኛለሽ? ኔትወርክ የሚሰራ አይመስለኝም። አይ ሁሌ እንደዋወላለን። የት ነው ያለሽው አሁን? ከአክሱም ወደ አላማጣ ልንሄድ ነው። ለጥያቄዎችሽ ብዙ መልስ ታገኛለሽ። በደንብ በርትተሽ ስሪ። እሺ ሳሚ። ቻው ሜሊ። ቻው።
ሚኪ ለመጀመሪያ ጊዜ እንዳየኝ ምን ተሰማ? በአንድ መኪና ኢምፓክት ነው። እቺን የመሰለች ቆንጆ ከኔ ማለት ያለበት ከምሬን እኮ ነው ሚኪ። ሜዲየም እቺን እየቀለድኩ ግን ለምን ጠየቅሽ? ዛሬ መንገድ ላይ ሁለት ፍቅረኛሞች አይቼ አስተያየታቸውን ብታይ፣ በዛ ላይ ደግሞ ወንድየው ለሴቷ ለሚሰጣት አይቼ የመጀመሪያ ጊዜያችንን አስታወሰኝ። ምን አለ አብረሽ በነበርኩ። እኔም እሱን ነው የተመኘሁት። በጣም ናፍቀሽኛል። እኔም በጣም ናፍቀኸኛል። አሁንማ እየጨረስኩ ነው። ከዚህ በኋላ ምን እንዴት ነው ጉዞሽ? ሐረር። ኦ የፍቅር ሀገር ነው የምትሄጂው? ከዛስ? ከዛ በቃ አንድ ለት ቢቀረኝ ነው። እያለቀልሽ ነው? ና እያለቀልኝ ነው። ባይሆን ተኝ፣ ለነገ እንደዋውልሽ። እሺ ሚኪ፣ ዳድ ቻው። ሃይ ሚኪ። ሃይ ቲጂ፣ እንዴት ነህ? ስልክ ለረጅም ሰዓት ተይዞ ነበር። አዎ ከሜል ጋር እያወራሁ ነበር። አዎ ቅድም እኔ ጋርም ደውላ ነበር። አሁን እንኳን የደወልኩልህ ትላንትና ትንሽ ጠጥቼ ስለነበር መጠን ሳላልፍ ይቀራል መሰለኝ። ይቅርታ ለማለት ነበር። አረ ምንም አይደለም። ነገም ፕሮግራም አለ። ምን ነው? ከይዊ ጋር ከተማ ወጣ ለማለት አስበን ነበር። ጆይን ታደርገን ብዬ ይቻላል። ነጆ በቃሽ። ቴንክ ዩ ዳለ ባይ። አንቺ አምሻል እንዴ? ምን ችግር አለ? አሁን ይቅርታ ጠይቀሽው አሁን እንድትወልሽ በሰበብ አንቺም ከከተማ ትወጫለሽ ማለት እንዴ? ኧረ ተይኝ ሆ አንቺ እነ ሳምሪን አይሻቸው? አይወጭ እንሂድ በእናትሽ አይመለች። ይውዬ ከነዚህ ልጆች ጋር ምን ያህል እንደማንዋደድ ታውቂያለሽ። እንቀላቀላቸው ብቻ። አንቺ ደግሞ ምንድነው? እና ታዲያ ያዩን እኮ ነው ሰላም ማለት አለበት። ለምን ያስፈልጋል? አይ ማለት በእናትሽ ቲጂ፣ በእግዚአብሔር ነው ቲጂ። ስለሚኪ ምንም ነገር እንዳታወሪ። በጣም ረጅም ጊዜያችን ከተገናኘናል። አይገርምም? አንድ ሀገር ቁጭ ብለን በጣም እንዴ ኤርሚ ነው እንዴ? አዎ አብረን ነው እኮ የመጣነው። አንተ ታዲያስ ደህና ነህ? ያንቺስ? በጣም ረጅም ጊዜያችን አለ እንደዚህ ሀገር። እሱና ዋሊያ ከሀገር አይወጡም። የት ሄዳል ብለሽ ነው? ከእውቀት አትጉደሉ። የእውቀት እኮ ማነስ ነው። አሁን ዋሊያ ከሀገር ውጭ ወጥቷል። ግማሹ በራሱ ፈቃድ ወጥቷል። አሁን የቀረው ኪሊማንጃሮ ተራራ ብቻ ነው። አንተ ኪሊማንጃሮ ደግሞ ኢትዮጵያ ውስጥ ነው እንዴ? ወይኔ እሱም ወጣ እንዴ? ይሄ ልጅን ቀልዱ ነው አሁንም ማለት ነው። ኦኬ ሜሊ ማታ ደውላ ስንጫወት ነበር። እንዴት እንደናፈቋት ልነግርሽ አልችልም። ብዙ ጊዜ ሆናት እኮ። ዛቂያ መዛፈን በል ተነሱ እንሂድ። አይበቃል? እንሂድ ነው በቃ። አዎ እንሂድ። እናንተ ትቆያላችሁ? አዎ ትንሽ እንቆያለን። ኦኬ እሺ። በቃ እንገናኛለን። እሺ እሺ ባይ። እሺ ባይ። ቻው። አትጥፉ። ሌላ ምን? ቲጂ አንዴ ላናግርሽ። ምን አናግሪኛ? ነው ሽንት ቤት ሄደን ነው ማናግርሽ። ምን ችግር አለው? እዚያው አናግሪኝ። ምን ነው በሰላም ነው? አይ የሴቶች ጉዳይ ነው። ሬስትሩም እንሂድ ብዬ ነው።
ትግስት ምን እያደረግሽ እንደሆነ ሊገባኝ አልቻለ። ምን አደረኩ? እንዴት ነው ልጁ ላይ የሚያደርግሽ? እንዴ ምን አደረግን? እየተጫወትን ነበር። እንደዚህ አይነት ጨዋታ ምንድነው? ሁኔታሽ ሁሉ የሚያምር አይደለም። አሁን ተነስተን ወደ አዲስ አበባ እንሂድ። እንዴ የበርሽ መሆን መቻል አለበት። አሁን ገና ለገና ይገባ እና ታዲያ እኔ ለዚህ ሁኔታሽ ምስክር መሆን አለበት? ሲጀመር ምን ተፈጠረ? አልችልም። በቃ እኔ ከነ ሳምሪ ጋር ሄዳለሁ። ታይ እንዴ ወይ በቃ ሚኪኔ ሜዴ ነው። ምን ተፈጠረ? ገና ወራል የመጣ ነው። ትርት ቸኩላልሽ አንዴ የተፈጠረ ነገር ስላለ ቆይ አብረን ሄድ እንጂ ታዲያ። ነው አይቻት በቃ እሷ አብረን ብንሄድስ? በቃ ትይጂ ሚኪ እነሱ ሊሄዱ ስለሆነ ችግር የለም። ከነሱ ጋር ሄዳለሁ። ደውላለሁ ለማንኛውም Hello. Hi, Medi. Hello? ምን አላል ትደናበራለህ? ምን የምታላይ ጠይቼ መሰለሽ? እንዳንተ አይነት ቤት ውስጥ የማይጣል እንዴ? እንዴ ሜሊዬ፣ እንዲያውም የሚመቻቹት እንደኔ አይነት ቤት ነው። በላንተ ታሽፋለህ። ምን እያረክ ነው? ሜሊዬ፣ አንተ አይጧን ላስወጣና መልሽ ልደውልሽ። እሺ እሺ ነው ቆንጆ። አይጥ ነው ያልከው? እንደሙት ስለዚህ ነገር ምን ማለት እንዳለብኝ አላውቅም። በህይወቴ የሰራው ትልቅ ስህተት ኒጎ የሚገርመኝ ሱሪያው ለቀይ ያደርግ ስህተት ምናምን ትላለህ። አንተ ደግሞ ቀልድና ቁም ነገር መለየት አትችልም። ትንሽ እኮ ዘና ባረግሽ። ቆይ በሰዓት ቀልድ የሚያስፈልገኝ ይመስላል እንዴ? የሆነ አንድ የሆነ በቃ እንዴ ከዚህ በኋላ ማድረግ ስላለብን ነገር ቀስ ብለን ነው ማሰብ ያለው። ለዚህ መሰለኝ ፈለኩ። ታዲያ አንተ ተረጋጋ። ካልተረጋጋ ምንም ማድረግ አንችልም። ሃይ ቲጂዬ እንዴት ነሽ? ማልበል እንዴ ማልበል ዴቭ ነኝ ባክሽ። ሃይ ዴቭ። ታዲያስ ሚኪ የለም እንዴ? ሚኪ ወጣ ብሎ ነው። ምን ነው እኛ ሰላም አንባልም እንዴ? ወይ እሱን ስልክ ታነሳለህ ብዬ ስላልጠበቅኩ ነው። አንዳንዴ እኮ የማይገመቱ ነገሮች ያጋጥሙሻል። ለማንኛውም ደውዬ እንደነበር ንገረው። እሺ እነግረዋለሁ። ያለቅልህም ጓደኛዬ እበላለሁ ብለሽ ልትበይ ነው ዘንድሮ። አንቺ ግን ተናገርኩት ተብሎ አይደወልም? ወይ በጣም አናደሽኝ ነበር። ባንቺ ብሶ ደግሞ ተናድጄ ነበር ትያለሽ እንዴ? መደወል ግን ነበረብሽ። ገና ለገና ምን ይፈጠራል ብዬ ነው ደውለው። ቲጂ የሆነ ነገር ተፈጥሯል አይደል? ምንም የተፈጠረ ነገር የለም። ለምን ትደብቂኛለሽ? ምንም ነገር አልተፈጠረም አልኩሽ። እንግዲህ ትላንት ማታማ የሆነ ነገር ተፈጥሯል። እኔ ለምንም ነገርሽ አታምኚም? ምንም ነገር አልተፈጠረም። ሃይ ሜሊ። የት እንዳለው ገምት። አዲስ አበባ እንዳትኝ። አሁን ገና ገባን። በጣም አሪፍ። ቶሎ አለቀልሽ? አዎ ደውልልሃለሁ ብዬ ነበር፣ ስልክ አስቸገረኝ።
እኔም እኮ ሞክሬልሽ ነበር። ስልክሽ በጣም ነው ያስቸገረኝ። ወሬኛ እሱን እንኳን ቴክስት ታደርግልኝ ትችል ነበር። እሱን እንኳን አላሰብኩትም ነበር። የኔላ እንግዶች ከውጭ መጥተውብኝ ከነሱ ጋር ነኝ። እንገናኛለን አይደል? ዛሬ እንኳን አይመስለኝም። አረ እቤት እኮ ነው ያለው። ሲጨርስ ብቅ ማለት አትችልም? እንግዶች ከኒዘርላንድ መጥተውብኝ ከነሱ ጋር ስለማመሽ በጣም ቆያለሁ። እሺ በቃ እንዳልክ ባገኘ ደስ ይለኝ ነበረ። እነ ቲጂን አግኝቻቸው? አላገኘኋቸው ገና መግባቴ እኮ ነው። በጣም አሪፍ። ትንሽ አረፍ በይና በኋላ ደውልሻለሁ። እሺ? እሺ በቃ ቻው። እና እስካሁን ከሚኪ ጋር ተገናኘን ምናምን አትይ? እንግዶች አሉበት እኮ ትጂ። ይገርማል። እስካሁን ሳያት እንግዶች አሉበት አለችሽ እኮ እንዴ? ትላንት ሳያት ዛሬ ጠዋት መጥቶ ደግሞ ሳያገኛት ምን ማለት ነው? ደወለ እንደው ሀይ ሚኪ እንዳልቀሰቅስ ብዬ ነው ያልደወልኩት። ከተነሳው ቆየሁ እኮ። እቤት ነሽ አይደል? መጣሁ። ወይ ደስ ይላል። እንደው ምን ትጂም እዚህ ናቸው። ሜሊ አንዴ ስራ ስልክ መጣብኝ። መልሼ ልደውልሽ? እሺ። ምን አለ? የመጣ ነው። ቢመጣ ይሻላል። አይገርምም? ምኑ ነው የሚገርመው? እንዴ እስካሁን ሳያት መቆየቱ። እሷ ራሷ ትላማት አይደል እንደ ገባት? 2 ሳምንት ሙሉ ሳይተያዩ ቆይታ። አንቺ ደግሞ ነገር ማካበድ ትወጃለሽ። ምን እንደምልሽ ደወለ። እሺ ሚኪ። ሜሊ የትናንትናዎቹ ሰዎች ደውሎ አስቸኳይ ስብሰባ ጠሩኝ። እና ልትሄድ ነው? መሄድ አለብኝ ሜሊ። እሺ። ምን አለሽ? የትናንትናዎቹ ሰዎች ደውሏልና ስብሰባ መሄድ አለብኝ። ሜሊዬ ሙጭ ይሄ ልጅ ግን ጸባዩ የተቀየረ ነው። ወይኔ እቺ ልጅ በጣም አስቀያሚ ፍጥረት ወጥቷታል። ምንድነው ችግርሽ? ምን ያስቀያሚ ፍጥረት ነው? የት ነው ያለው? ደም ለምን እባክህ የት ነው ያለው? አጠገብ ነው የመጣው። ምን ሆነ? ሜሊ ጋር እየሄድኩ ነበር። እሺ ከቲጂ ጋር ነኝ ስትለኝ ፈራውና ወደ አንተ መጣሁ። የነገረቻት ይመስላል። እኔ ምን አውቃለሁ? ግን እኮ እዚህ መምጣት አልነበረብህ። እና ይጀል ፋጠጥ ምን እንደምናገሩ ልኮ አላውቅም። ይኸውልህ ሚኪ፣ ምንም ነገር እንዳልተፈጠረ ነው መሆን ያለበት። ሂድና አግኛት። ያኔ ከምታሳዩ ሁኔታ መስማት አለመስማቷን ታረጋግጣለህ። በጊዜ ችግሩን መጋፈጡ መፍትሄውን የሚያቀርበው መሰለኝ። እና ፍጥጥ ብዬ እንዴት ነው የምትፈልገው? ያለ ብቸኛ አማራጭ እሱ ነው አይመስልም? ሜሊ እንደናፈከኝ ወንደና ቆይ ግን ሚኪ እንዴት አስችሎ ሳታየኝ አደርክ? እነ ትጂ ራሳቸው እኮ እንዴት አስችሎ ሳይሽ አደረ ሲሉኝ ስራ አለበት ብዬ። ቆይ እሷ ስለኔ ፕሮግራም ምን ታውቃለች እንዴ? ምን ማለት ነው ሚኪ? ደብ በኋላ ደውለታለሁ። መሬት እንኳን ነው መጣ። ያመጣሽልኝን ጊፍት ረስቼ ግቢ። ያወራ ነበር። ሃይ ሚኪ። ሃይ ቲጂ። እንዴት ነህ? አለ ሰላም ነው? ሰላም። ሜሊ የቆየሽብኝ እኮ መጥቼ ላግዝሽ? ወይም አትገመጭም እንዴ? ወይ ለቀመጥም ሊደን ቆንጆ አሁን ሄድሽ ነው በቃ። ዳንተ አረፍ በይ እንኳን አትላት። እየተጫወት ነበር። ትጂ በቃ ትንሽ አሽ ጅበል። አይዳለም ይዳለም። እሺ በቃ ይኸውልሽ። ቴንክ ዩ። እሺ እኔ ቆንጆ እንደዋወላለን። እሺ ቻው ትጂ። ባይ ሚኪ። እሺ ሚኪ።
ለልጅ ብቻ ነው እንደ ጊፍት የሚመጣው? ታዲያ ሌላ ምን አዲስ ነገር አለ? ሁሉ ነገር አዲስ ነበር። መልካም ምድሩ፣ የሰዎቹ ያኗኗር ዘይቤ፣ ኤቭሪቲንግ። በነገራችን ላይ ያንን ባህል አየሁት። የቱ? ምን የሚያስጣጡ ነው? አዎ አያምሩም? በጣም አይና ማቲ ቆመን ነበር ስናያቸው የነበረው። ባለፈው እኮ ስለዚህ ነገር ስነግርሽ አንቺና ሚኪም በሎሚ እንደተዋወቃችሁ ነግረሽኛል። አዎ ግን ያጋጣሚ ጉዳይ ነው። እኔ የምልህ ከልባችን ፍቅር ሲይዘን ምናምን ከተማ ውስጥ ነው ፍቅር ሲይዘን ሎሚ እየሰጠን ምን አለበት? የሎሚን ዋጋ አሁን ካለበት እጥፍ አስጨምሪዋ። ያው ከወርቅ አይበልጥም አይደል እንዴ ሰሚዬ? እሺ ሌላስ ምን አዲስ ነገር አየሽ? እኔና ማቲ ጢስ አባይ ልንሄድ ነበረ። አንተ ምን ጆን አላባይ ምንም ውበት የለውም ይመስላል። ለኤሌክትሪክ ማመንጫነት እኮ ስለተጠቀሙበት ነው። ስለ አባይ ያለን ነገር ታውቃለህና ለማመን ያስቸግር ነበር። በእርግጥ ውበትና ግርማ ሞገሱን አጥቷል። ነገር ግን በስተመጨረሻ ለልማት መዋሉ ጠቀሜታውን ከዚህ በላይ ያደርገዋል። እሱ ላይ ልክ ነህ። ምን አዲስ ነገር አለ አንተ ጋር? እኔ ተማሪዎችን ስለ ሀገራችሁ ታሪክ ወቁ ብዬ ከመጨቅጨቅ ውጭ ነቲንግ ኒው ነቲንግ ስፔሻል። አንተ ለጨቅጫቅ አስተማሪ ያላችሁ ማለት እንደቻለው አሳልፈክ። እነሱ ግን እንደዚህ አላሉኝም። ምን ልትሉ አስተማራችሁ አይደል? ስራ ጥሩ ነው። መቼ መጣሽ? ትናንት ማታ ገባሁ። ሰምሪዬ እቃዎቹ ሁሉ አሉ? አዎ እያየኋቸው ነው። እሺ እነ ህይወትን አግኝቻቸው ነበር? አብረን ነበር። ባለፈው ደብረ ዘይት አብረናቸው ነበር። ኧረ አልነገሩኝም። ያቺ ጓደኛሽ አልፎላት ከደህና ሰው ታይታለች። ስለማን ነው የምታወሪው ሰምሪዬ? ስለ ትዕግስት ነዋ። አንቺ ሃይስኩሉን ነገር እስካሁን አረሳሽው? ልጅ እኮ ጥሩ ልጅ ነች። ኧረ ምን ጥሩ ልጅ አይደለችም። ጓደኛዋን አስተዋውቃሻለች? ማን ነበር ስሙ? ማን ነበር ያለችው? ሚኪያስ ነው ያለችው። ሚኪያስ ምን አይነት ልጅ ነው? የሆነ ጠይም ቆንጆ ልጅ ጸጉሩን ፍሪዝ እሺ ተስተካከለ ሰውነት ምናምን ነው። ታቷለው እጁ ላይ? አዎ ኦኬ በቃሽ። ሰምሪ እደውልላችኋለሁ። እሺ ምሳ በልተሽ ትሄጃለሽ? አይ መሄድ አለብኝ። ውይ በእናትሽ። አይ ስለምቸኩል ነው። እንገናኛለን። ሰሞኑን እንደዋውላለን። እሺ ምን ሆናለች? ታውቀዋለች እንዴ? ታውቀው ይሆን እንዴ? የዛች የቲጂ ነገር እኮ አይታወቅም። ሄሎ ሜሊዬ፣ ለምንድን ነው ከሚኪ ጋር ደብረ ዘይት እንደሄዳችሁ ያልነገራችሁ? እንዴ ይሄን ያህል ምን አዲስ ነገር አለው ብዬ ነው። ደግሞ ከመቼ ጀምሮ ነው ትዕግስት የሚኪ ገርል ፍሬንድ የሆነችው? ምንድነው የምታወሪው? ለማንኛውም ወደ እሷ ጋር እየሄድኩ ነው። ስልኳን አትመልስም። ሜሊዬ ምን ልታደርጊ? ሄሎ ሄሎ ሜሊ ምን ሆነሻል አንቺ? የኔ ሚኪ ጓደኛ አይደለሽም እንዴ? ቆይ ሜሊ ያስበን ያደረግነው ነገር አይደለም። ሁለታችንም አብረን አድራችን ያወቅነው ስለነገር። ምን አብራችሁ ማድራችኋል? አንቺ ጋር አብሮ ሲያወሩ አንሰላጋብሻችሁ ነበር እንዴ? ምንድነው የምታወሪው? እኔ የማውቀው ነገር የለም። በጣም ነው ግን የምታሳዝኑት። አንቺ ምን ይጠበቃል? አንቺ ከምር አብራችሁ አድራችኋል? አስበን ያደረግነው ነገር አይደለም። ሄሎ ዩቢ፣ ምን አይነት ፍጥረት ነህ? ሜሊ እንደዚህ ታደርጋለህ? እንደዛ አይደለም ዩቢ። በል ዝም በል ዝም በል ዝም በል።
ወረቀት ይፈረምክባቸው? በኋላ ፈርምባቸው። እንዲህ በደስታ ተሞልቶ ማየት የዘውትር ፍላጎት ሜሊ ምን ያህል ግን እንደማፈቅሽ ታውቂያለሽ? ምን ያህል ይቺን ብቻ እንዴ? ተናገራ ምንም ያልታጠል? አዎ በእኔና አንቺ መሀል ስራና ጓደኛ እንደቀደመ ነው። ቆይ መቼ ነው እና አንቺ ጊዜ ቅድሚያ የሚሰጠው? ሜላት ቆይ እንጂ ምን አለሽ? የትናንትና ሰዎች ደውለውና ስብሰባ መሄድ አለብን። ሜሊዬሞች ሜልሽ ግን ጸባይ የተቀየረ። ወይኔ እቺ ልጅ በጣም አስቀያሚ ፍጥረት ወጥቷል። ግን ለምን ከሚኪ ጋር? እኔ እኮ መጀመሪያውኑ ይሄንን ፈርቼ ነበር እንመለስ ያልኩሽ። የተፈጠረው ተፈጠረ፣ ስህተት ነው። ደግሞ ይሄ ነገር በእኔና በሱ ብቻ አልተጀመረም። ቢሆንም ግን ይቅርታ መጠየቅ አለብሽ። እንዴት አድርጌ ነው ይቅርታ የምጠይቃት? አላይሻትም እንዴት እንደሚያደርጋት? አላደርገውም። ለምን ለምን ማታረቂው? እሷ ብቻ ናት እንዴ ላይፍ ያለው? ለሷ ሁሉ ነገር ፐርፌክት ነው። አባቴ፣ ስራዬ፣ ባሌ እና ታዲያ ቅናት ነው ይቅርታ ማስጠይቅሽ? አንቺ ደግሞ ነገሩን አታጋኝ። ምንድነው ከዚህ በላይ የተጋነ ነገር ምን ይምጣ? ባይቴው እናቴ የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። Sorry, the subscriber's phone is switched off. ዴቭ የሜሊ ነገር በጣም እያሳሰበኝ ነው። አሁንማ እኮ እያናደደኝ ሁሉ መጥቶ ምን ነው የምትናደደው? ስልኬን አታነሳም። ቤቷ ሲሄድ ሁሉ ለማናገር ፈቃደኛ አይደለችም። ነገሩ አንተ ያጠፋው ጥፋት በጣም ትልቅ ስህተት ነው። እንዴ በአንድ ቀን ስህተት
ሊያውም በመጠጣይ ለተፈጠረ ነገር የሁሉ ኩርፊያ ምን ያደርጋል? እሱን እንኳን ተው። እሷ ለአንተ ከሰጠች ፍቅር አንፃር ይሄ አልነበረም የሚገባት። በጣም ትልቅ ጥፋት ነው ያጠፋው። ጭራሽ አኮረፈችኝ ምናምን ብለህ ትናደዳለህ። ቆይ እሺ ምን አድርግ ነው የምትለው? እንደምንም ብለህ አግኝታት ይቅርታዋን መቀበል አለብህ። እሱንም እንግዲህ እግዚአብሔር ከረዳህ። አንተ ደግሞ ቀልድ ታበዛለህ። በዚህ ሰዓት እንደዚህ ሜሊ ፕሊዝ ባክሽን። ቆይ ይሄን ያህል ያሳልፋችሁት የፍቅር ጊዜ አንድ ቀን እንኳን ተገናኝቶ ለማውራት አይበቃም? ምን አለበት አግኝተሽ ብታወሪው? ከምን ተነስቶ ይህን ስህተት ሊሰራ እንደቻለ ምን አለበት ብታወሪው? ጠጥቶ ሊሆን ይችላል፣ የሆነ አጣብቅኝ ውስጥ ገብቶ ሊሆን ይችላል። በአንድ ቀን ስህተት ተነስተሽ ያን ሁሉ ነገር ትንጀዋለሽ? ለማግኘት ነው የማናግረው። ይሄን ውስጤን እኮ ምን ያህል እንደጎዳኝ አንቺ አታውቂም። አገኙና አውሪው። ከምን ተነስቶ ይህን ስህተት እንደሰራ ወቂ። ይሄን እኮ ከሷ ጋር ተኛ ብዬ እኮ አይደለም እንደዚህ መሆነው። እና ታዲያሽ ታውቂያለሽ ስንት አመት ሙሉ አላማዬን የማይደግፍ ካጠገቤ የማይቆም ወንድ እንደሆነ ታውቂያለሽ። ያንን ሁሉ ችዬ ለፍቅሩ ስላበረው ቆየው። አሁን ደግሞ አልፎ ተርፎ ከሷ ጋር ተኛ። ይሄ እንዲስተት አድርጌ ልቀበለዋለሁ። አውቆ ነው አትሂጂ ብሎኝ ስለሄድኩኝ ሊበቀለኝ ያደረገው ነው። ኧረ እንደዛ አይደለም፣ እንደዛ አይደለም። ምን ያብሬያቸው ነበርኩ አይደል እንዴ? ጠጥተው ሊሆን ይችላል። ገና ለገና እኮ ተኙ ስለተባለ ነው አይደል እንደዚህ የምትሆኙ? ሜሊ አግኝና አውሪው። ምን ሆኖ እንደሆነ ቢያንስ አዳምጪው፣ ስሚው። እስከ መቼ ነው በር ዘግተሽ ብቻሽን ቤት ውስጥ እንደዚህ ታፍነሽ የምትቆዩ? እሱም ይሄኔ እዛ በር ዘግቶ ብቻውን ይሰለሰላል። አንቺ እዚህ በር ዘግተሽ መሀላችሁ ያለውን ነገር መፍታት እንኳን አልቻላችሁ። ይቅርታ ማድረግ እኮ የመሸነፍ ምልክት አይደለም። አግኙና አውሪው፣ ይቅርታ አድርጊለት። እንዴ ይሄው ይደውላል፣ ይመጣል። አይኑን ልታይ ፈቃደኛ አይደለሽም። አትሊስት ቁጭ ብለሽ እንኳን ምን ሆኖ ይሄ እንዳደረገ እንኳን መነጋገር የለብሽም? ለሁላችን አራያ የምንልሽ ልጅ አይደለሽ እንዴ? ሰውስ ምን ይላል እንዴ? በደስታችሁ ሰዓት እንደዛ አብረናችሁ የነበርን ልጆች ዛሬ የሆነ ነገር ሲመጣ ዝም ስንል ሰው ምን ይላል? እሺ ሁሉ ነገር ይቅር፣ ለኔ ስቲ፣ ለጓደኝነታችን ስቲ ሜሊ። እሺ 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 ነው በቃ አግኝተሽ እኮ ይቅርታ ብቻ እንድታረጊለት ነው፣ ለሌላ አይደለም። ሜሊዬ ቲጂ በእግዚአብሔር ሂዊ በእግዚአብሔር ሚኪያስ ምን እንዳደርግ ነው የምትፈልገው? ለምን ታስቸግረኛል? ሜሊ በአንድ ቀን ስህተት ያን ሁሉ ነገራችን ለመወርወር ነው የምትፈልጊው? እድሜ ልኬን ይቅርታሽን እየለመንኩልኝ ነው። እባክሽ የዛሬን ብቻ ይቅር በይኝ። አይሆን አንተ ለኔ የምትሆን አይደለም። የማውቅ ይመስለኝ ነበር አላጋ ሚኪ። እኔ እኮ ማንነቴን ፍለጋ ስሄድ አንተ እዚህ ማንነቴን አሳጣኸኝ። እንዴት አድርጌ ነው እኔ ከአንተ ጋር መሆን የምችለው? እኔ ሁሌ የማስበው ኩሩ ኢትዮጵያዊ ወንድ ልትሆንልኝ አትችልም። አይሆንም፣ የሚሆን አይደለም። ሜሊ ፕሊዝ አትሊስት አስቢበት። ሁለታችንም የተለያየን ዓለም ሰዎች ነን። ይልቁኑ የኔንም ያንተንም ጊዜ አታጥፋ፣ ራስን ፈልግ። ፕሊዝ ሚኪ ፕሊዝ። ታረስ መሌ ሰላም እንዴት ነሽ? ሰላም አይዌ ሄይ ሳሚ እንዴት ነሽ? ሰላም ነሽ? እንዴት ነሽ? ሰላም አለ ይሄን ምን አድርገሽ ነው ስደውል ስልክ ማታነሽ? ይቅርታ ሳሚ፣ ጥሩ ስሜት ስላልነበርኩ እንዳረብሽ። እሱንማ ህይወት ነገረችኝ። ለዛም ነበር ደጋግሜ የደወልኩት። አሁን እንዴት ነሽ? አንማ የተንከባከበች ይመስል ለቀቅ አድርገኛለሁ። ቢሮ ደውዬ ነበር። አንድም ያለሽበትን የሚያውቅ ሰው እንኳን የለም። ይሄ ሁሉ ሰው ባለበት ሀገር ላይ ብቻሽን በር ዘግተሽ መክረም ምን ይባላል? በጣም ይቅርታ ሳሚ። አንዳንዴ በህይወት ላይ የሚያጋጥመን ነገር አታውቀውምና እንዴት ሪያክት አድርገን እንደምትመልሰው ራስ ይከብዳል። አይዞሽ፣ ሁሉም ያልፋል። ከዚህ በኋላ ደግሞ እኛም አለን። ካሁን በኋላ ማሽ ብላለች። ህይወት ስራ እንዴት ነው? ቆንጆ ነው ሳሚዬ። አንተ ጋስ?
ነጋም ጥሩ ነው። ቡና አላለቀም እንዴ? ልክ ስንጀምር መጣክ። እንደውም ወጣ ብለን ራት ብንበላ ደስ ይለኛል። ጥሩ ሀሳብ። እንደውም ከዚህ ድብርቷ መላቀቅ አለባት። በሉ አነሳሱ እንደምጣ ላይ መስሪያ ቤት ማስታወቂያ እንደወጣብሽ ሰምተሻል? ማስታወቂያ ወጣበት? መቼ? ለራሴ ላንቺ ከመደወሌ በፊት እሷ ስልክ አታነሳም ነበር እና የዛኔ መስሪያ ቤት እንጂ ነው ያለሁት። እንዴት ልታረጊ ነው? እኔ ምንም አላደርግም። ይጀላ ነገርቻው ኖ እንዴት ነስተሽ ቢታልቆም በፍጹም እንደዚህ እንደሆንሽ መኖር የለብሽም። ህይወት መቀጠል አለበት። እንዳትሰማህም እሺ ብለሽኛል ነበር ተነጋግረን። ግን ማስታወቂያ ካወጡብኝ ምን ላደርግ ነው? ከዚህ በኋላ አይፈልጉኝም። ኖ አቶ አሰፋን እጅና ናጋቸው ስልክ አላነሳ ስላልሽ ሊሆን ይችላል ማስታወቂያ ወጣው። ደግሞ ህይወት መቀጠል አለበት፣ መቆም የለበት። አሜን። ግቡ። መልሼ እደውላለሁ። እንኳን ደህና መጣሽ። እንኳን ደህና ቆይ። ቁጭ በይ። ማስታወቂያ እንደወጣብኝ ተነግሮኝ ነበር የመጣሁት። ያው የምታውቂው አሰራር ሂደት ነው። አውቃለሁ። ሜላት፣ ነገረ ስራሽን ሳየው የድሮ እኔነቴን ታስታውሽኛለሽ። እኔም እንዳንቺ ልህኛ ነበርኩ። መብቴን ለማስነካት አልፈልግም ነበር። ያ አካሄድ እንደማያዋጣ እስክረዳ ድረስ። ከዛ በኋላ የአመራር አንድ አካል ሆኜ ቀረሁ። ቆይ አቶ አሰፋ፣ ይሄ አመራር የምንለው እኮ ራሳችን የፈጠርነው ነገር ነው አይደል እንዴ? ለምን እንደ አንድ ጎዝ አካል እያየን ለሱ እንገዛለን? ወጣትነት ደስ ይላል። ሁሉን ነገር ለመቀየር የሚታገል ትኩስ ኃይል። እንዳንቺ ያሉትን ማየት ሁሌ ያስደስተኛል። በእኛ ባይሳካ በእናንተ ይሳካ ይሆናል። በተደጋጋሚ ደውዬልሽ ነበር። ያለፈው ፕሮፖዛልሽን አንቺ እንድትሰሪው ማስወሰኔን ልነግርሽ ነበር። አቶ አሰፋ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። እሺ፣ አሁን ወደ ስራሽ ተመለሽና የሚያስፈልጉትን ነገሮች አዘጋጅ። በጣም ነው የማመሰግነው። እሺ፣ እግዚአብሔር ይስጥልኝ። አባ እየነገርክ ያሳደገኝን የሀገሬን ውበት አየሁት። ጉዜን በሰሜን በመጀመር ባህር ዳርን፣ ጎንደርን፣ አክሱምን እንዲሁም መቀሌን ጎበኘው። የጎንደሩን ፋሲል ግንብና የአክሱምን ሐውልት ሀገራችን በመንደስና ምን ያህል ታላቅ እንደነበረች አስገነዘቡኝ። የፋሲል ግንብ በውስጡ 6 ቤተ መንግስቶች አሉት። 6ቱ የተለያዩ ቤተ መንግስቶች በአንድ ግቢ ውስጥ የመሰራታቸው ሚስጥርም በድሮ ጊዜ የሚነግሱ ነገስታቶች የራሳቸውን አሻራ ጥለው ማለፍ ስለሚፈልጉ ቤተ መንግስቶቻቸውን በራሳቸው መንገድ ስለሚገነቡት ነው። ሌላው አስደናቂ ነገር በቤተ መንግስቱ ውስጥ ስቲም ባዝ መኖሩ ነው። ከዛሬ 450 ዓመት በፊት የስቲም ባዝን ጥቅም ተረድተው በራሳቸው መንገድ ሰርተው ይጠቀሙበት ነበር። አይገርም? የአክሱም ሐውልቶች እጅግ አስገራሚ የስነ ጥበብ ውጤቶች ናቸው። ሐውልቶቹ በ4ኛው ክፍለ ዘመን መሰራታቸው ደግሞ የበለጠ አስገራሚ ያደርጋቸዋል። ሐውልቶቹ የተገነቡት በጊዜው ለነበሩ ነገስታትና ዘመዶቻቸው መቀበሪያነት ነው። በዚሁ በሰሜኑ የሀገራችን ክፍል 2 ታላላቅ የሃይማኖት ቦታዎች አሉ። የአክሱም ጽዮንና የነጃሺ መስጊድ። የአክሱም ጽዮን ቤተክርስቲያን የሙሴ ጽላትን የያዘች ሲሆን በክርስትና ሃይማኖት ተከታዮች ዘንድ በከፍተኛ ክብር ከሚጎበኙ ቦታዎች አንዷ ነች። የነጃሺ መስጊድ ከዛሬ 1430 ዓመት በፊት በንጉስ ነጃሺ የተመሰረተ ሲሆን በሙስሊም ሃይማኖት ውስጥ አሉ ከሚባሉ ታላላቅ የሃይማኖት ቦታዎች ውስጥ አንዱ ነው። አባ ይሄ ጉብኝቴ ራሴን ብዙ እንድጠይቅ አደረገኝ። ድሮ አባቶቻችን ኑሯቸውን ይኖሩ የነበረው የሚያስፈልጋቸውን ነገሮች በራሳቸው መንገድ በመፍጠር ተግተው በመስራትና ባላቸው ላይ ተመስገን ብለው በፍቅር በመኖር ነበር።
አሁን ያለው ማንነታችን ግን መሪ ከመሆን ይልቅ ተከታይ፣ ለችግራችን መፍትሄዎች ፈላጊ ከመሆን ይልቅ እርዳታ ጠባቂ፣ በሀገራችንና በታሪካችን የምናፍር፣ በፍቅር በመቻቻል አብሮ ከመስራት ይልቅ ለግል ጥቅም በመሮጥ ሌላውን ለመጣል በመጣደፍ ላይ እንደሆነ ተሰማኝ። ይሄ ሁሉ እንዴት ተፈጠረ? ክሩ ኢትዮጵያዊነታችን የት ሄደ? እንዴት ነሽ? ሰላም ነው? ምን አዲስ ነገር አለ? ቢሮ አለቃዬ እኮ ያን ስራ ፍቀጃለሁ። ኧረ እባክሽ አትይኝ ደስ እስጨረስ ነው ደግሞ የመጣው። ሄደን እናውራ፣ ብዙ ነገር አለ። ቆይ ሜሊ ከተዋወቅን ምን ያህል ጊዜ እንደሆነ ታስታውሻለሽ? አንተ መጨረሻ ዓመት ተማሪ ያለህ እኔ ፍሬሽማን ነበር። ያ ማለት እንግዲህ 4 ዓመት። አባ ዛሬ ጥንታዊ የንግድ ከተማ ስለሆነችው ሀረርና ስለ ጥንታዊ የኦሮሞ ሕዝብ የአመራር ስራ ስለሆነው ገዳ ላጫውት። ሀረሮች ለየት ባለው የአኗኗር ዘይቤያቸው ይታወቃሉ። ዘርም ሆነ የሃይማኖት ልዩነት ሳይገድባቸው ለዘመናት በአንድነት ተፋቅረውና ተከባብረው መኖራቸውም የዩኔስኮ ተሸላሚ እንዲሆኑ አስችሏቸዋል። እኔም የዚህ የአኗኗር ዘይቤ ምስጢር እንዲያስረዱኝ ከአንዲት ከተከበሩ የከተማዋ አዛውንት ጋር ጭውውት አደረኩ። ሀረሮች ሰውን በሰውነቱ እንጂ በዘርም ሆነ በሃይማኖት ላይ ተመርኩዘው አለመቅረባቸው ለዚህ ተምሳሌትነት ላለው የአኗኗር ዘይቤ እንዳበቃቸው አስረዱኝ። ማታ ላይም ተወዳጁን የጅብ ማብላት ትርኢት እንድካፈል ጋበዙኝ። ይህንን ትርኢት የተመለከተ ማንኛውም ሰው ሀረሮች እንኳን ከሰው ከዱር አራዊት ጋር መኖር እንደሚችሉ ይመሰክራል። ሌላው እጅግ ያስደነቀኝ የኦሮሞ የህብረተሰብ የአመራር ስርዓት የሆነው ገዳ ነው። የገዳ ስርዓት 5 ፓርቲዎች ያሉ ሲሆን እያንዳንዱ ፓርቲ ለ8 ዓመት ነው የሚነግሰው። በዘር በወዳጅነት የሚተላለፍ ስልጣን አይኖርም። አንድ ሰው አባ ገዳ ከመሆኑ በፊት በተለያዩ የአመራር ስርዓት ውስጥ ማለፍ አለበት። በመሆኑም ለስልጣን በደረሰበት ጊዜ ከስር ጀምሮ ስላለው ችግር፣ ባህል፣ የህብረተሰብ ፍላጎት ጠንቅቆ ስለሚያውቅ ለስልጣን ሲደርስ ሙሉ በሙሉ ዝግጁ ይሆናል። አባ ከዚህ በላይ እንዴት አይነት ዲሞክራሲ አመራር ይኖራል? የገዳ ስርዓት አይደለም ለኢትዮጵያ ለድፍን አፍሪካ ሊጠቅም የሚችል የራሳችንን ባህል የያዘ ስርዓት ነው። ለምን አልተጠቀምንበትም? በዚህ ጊዜ ላይ ብዙ ስላገር ያወቅኩ። አንተ ይዘህ የተነሳው ዓላማ ትልቅነቱ ከመቼው በላይ ገዘፈብኝ። እውነትህን ነው አባ። ለችግሮቻችን መፍትሄዎች በራሳችን እጅ ውስጥ ነው ያሉት። ኢትዮጵያን ከችግር የምናወጣት እኛው ኢትዮጵያውያኖች ነን። አሁንም ጊዜው አለን። ከአባቶቻችን ተመክሮ በመነሳት እኛም ልጆቿ ሀገራችንን ወደ ትልቅነቷን መልሳታለን። እኔም እንደኔ ያሉትንና ታናናሾችን በማስተማር በአዲስ ህልምና ተስፋ ወደፊት እንሄዳለን። አንቺ ልጅ ስራ አላለቀም? ዛሬ ጨርሰለህ ሰሚ? እንዴት ነው ክላስ ጨረስክ? አዎ ጨረስኩኝ። እንዴት ነው ያንን ስራ ማታ ያስጨረሰልሽ? ዛሬ ተደዋውለን ነበርና ሁሉም ነገር አልቆብሎኛል። ነገ ይዋለው። ጥሩ ደስ ይላል። ደህና አንዳንዴ መረፍት ያስፈልጋል። ነሽ ቡና በር ተጠበለ ነው። አዎ እሺ አሁን እስከምጨርስ ኦኬ ከመጀመሪያ
ልጄ ይህች ዓለም በፈተናዎች የተሞላች ናት። ሁሌ ደስተኛ ሆነሽ መኖር አትችይም። በተለይ አንድ ዓላማዬ ነው ብለሽ የምትነሽበት ነገር ካለ ያንን ለማሳካት በምታደርጊው ጥረት ላይ እንቅፋቶቹ ብዙ ናቸው። ሆኖም ግን ሁል ጊዜ ማሰብ ያለብሽ ትልቁን ዓላማሽን። የማያልፍ የሚመስለው ነገር ሁሉ ያልፋል። የሰው ልጅ ጥንካሬው የሚለካው በፈተናዎች ላይ ሲያልፍ ነው። ከውድቀት ሁሉ ውድቀት ግን ግብሽን ሳትመቺ ማቋረጥ ነው። የኔ ዓለም ምንም ይሁን ምን ግብሽን ምቺ። የተመለከታችሁት ዶክመንተሪ ፊልም እንግዲህ የአባቴ የፕሮፌሰር አማረ ህልም ከሆኑት ነገሮች ውስጥ አንዱ ነው። የፕሮፌሰር አማረ ዓላማ እንግዲህ ማወቅ ከራስ ይጀምራል የሚለው ነው። ያም በመሆኑ ነው ይሄንን ዘጋቢ ፊልም በማዘጋጀት ለአንደኛ ደረጃ ለሚገኙ ተማሪዎች ለማከፋፈል ጥረት እያደረግን ያለ ነው። የሚቀጥለው እርምጃችን የሚሆነው በፕሮፌሰር አማረ ስም አንድ ትምህርት ቤት መስራት ነው። ከተለያዩ ድርጅቶች ጋር ይሄንን ዓላማ ለማስተግበር እንቅስቃሴ ጀምረናል። እናንተም እንግዲህ የዚህ እንቅስቃሴ አንዱ አካል እንደምትሆኑ እንተማመናለን። አመሰግናለሁ። እና በዚህ ከነሱ ጋር ተስማማሽ? ከበዛው ጨረስሽ። የሚገርም ነው ሜሊ። አየሽ ግን ትዕግስት ምን ያህል ጥሩ እንደሆነ ማለት በመታገዝሽ ነው እንደዚህ ስራሽንም ሰክሲድ ያደረግሽው። በዛ ላይ ደግሞ አባትሽ የሚፈልጉትንም ነገር ያደረግሽው በመታገዝሽ ነው። ደግሞ ከምንም በላይ ትዕግስትሽ እንደኔ በመሆኑ አሪፍ ነው። ተቀላ አንድ ጉረኛ ነህ አይደለም ሜሊ? ኖ እንዴ እኔ በመታገሴ እኮ ነው ለዚህ ቀን የበቃሁት። ባልታገስ ኖሮ ዛሬ አንቺን አገኝ ነበር። ከዛሬ በኋላ ግን አይኔ ያየ ማንም ሰው እንዲወስድሽ አልፈልግም።
መቼም በዚህ መሶብ እንጀራ እንደማልይዝ ታውቂያለሽ። ቀለበት በሙዳይ ታገቢኛለሽ?